ሰላም ጤና ይስጥልን ክቡራንና ክቡራት የኤንቢሲ አማራ ዴይሊ ኒውስ ቤተሰቦች እነሆ የለተሰኙ የሰኔ 16 2017 ዓመተ ምህረት የከሳቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ማቅረብ እንጀምራለን። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ ቤተሰብ እንድትሆኑ የአማራን ሕዝብ ህልውና ትግል እንድታግዙ በአክብሮት እየጠየቅን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል አፋባ ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር ራያ ቆቦ አራዱም ላይ ታላቅ ጀብድ በመፈጸም ድል ማድረጋቸው ተነገረ። ተጠናክሮ በቀጠለው የህልውና ተጋድሎ ጠላትን በደፈጣ ጥቃት ረፍት የመንሳቱ የማሰላቸቱና የማማራሩ ስራ ዛሬም ቀጥሎ ካላኮርማ ክፍለ ጦር የሁለተኛና ሶስተኛ ሻለቃ ቃኝ ራያ ቆቦ ወረዳ አራዱም ህሊና ወንዝ ድልድይ ላይ ደፈጣ በመያዝ ተሰልፎ ይጓዝ የነበረ የፋሽስቱ አገዛዝ ሰራዊት ላይ በወሰዱት እርምጃ በርካታው ሙትና ቁስለኛ ሲሆን ከጥይት የሸሸውን በድልድይ እየዘለለ ገደል ገብቶ ለሞትና ከባድ አካል ጉዳት ተዳርጓል። ዛሬ ሰኔ 16 2017 ዓመተ ምህረት ንጋት 11 ሰዓት እስከ ረፋድ 3 ሰዓት ለሰዓታት ባረፈደው ተጋድሎ ሙትና ቁስለኛ ሆኖ በርካታ ኃይሉን ያጣው ጠላት ዙ 23 እና ብረት ለበስ በማምጣትና ሽፋን በመስጠት አስከሬንና ቁስለኛውን በማንሳት በፓትሮልና በተገደዱ ባጃጆች ወደ አራዱምና ቆቦ ከተማ ሲያመላልስ አርፍዷል። ባለፉት ጊዜያት በምስራቅ አማራ ኮር 2 አህዶች በርካታ የደፈጣ ጥቃቶች ተፈጽመው ብዙ ትላልቅ ድሎች መመዝገባቸው ይታወቃል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል አፋባ ወሎ ቤተ አማራ ቀጠና መረጃውን አጋርቶናል። ጠላት በአራት አቅጣጫ ቢሰለፍም ባይበገሪዎቹ የቀኝ አዝማች ስሜነ ደስታ እንጅባራ ብርጌድ አናብስቶች ተቀጥቅጦ መመለሱ ተነገረ። መነሻውን ከእንጅባራ ከተማ ያደረጉ በርካታ ቁጥር ያላቸው ራሳቸውን የሀገር መከላከያ የአድማ ብተና እንዲሁም የሰላም አስከባሪ እያሉ የሚጠሩ ጸረ አማራ ታጣቂ ኃይሎች ጥምረት በመፍጠር በቀኝ አዝማች ስሜነ ደስታ እንጅባራ ብርጌድ ስር የሚገኙ ሻለቆችን በተናጥል ለማፈን በአራት አቅጣጫ ወታደራዊ ማጥቃት ለማድረግ ቢሞክሩም የብርጌዱ የጦር ጠበብቶች በሰሩት አስደናቂ ኦፕሬሽን መሰረት ውጊያው ከመከላከል ወደ ማጥቃት ተቀይሮ በጠላት ላይ ከባድ ኪሳራ ለማድረስ ተችሏል። በጠላት የመጀመሪያው ወታደራዊ ዘመቻ አቅጣጫ ከእንጀበራ የተነሳው ኃይል ራሱን በ3 ሻለቆች በማዋቀር በጂፊ በኳንቻ እንዲሁም አስራ ቀበሎች አልፎ ወደ አስም ለመግባት ሲሞክር የብርጌዱ አንደኛና ሁለተኛ ሻለቆች በሰሩት ወታደራዊ መከላከል ጠላት ላይ ጉዳት ማድረስ ተችሎ የጠላት ኃይል ወደ መጣበት አቅጣጫ እንዲመለስ ተደርጓል። በሁለተኛው የጠላት ወታደራዊ ዘመቻ አቅጣጫ ከእንጀበራ በመነሳት በሞርታር በመታገዝ ውጊያ ወደ ጉባላ ለመግባት ቢሞክርም የብርጌዷ 3ኛ ሻለቃ ባደረገችው መከላከል በጥምር የጠላት ጦር ላይ ከፍተኛ ጉዳት በማድረስ ወደ መጣበት እንዲመለስ ማድረግ ተችሏል። በውጊያውም በጠላት በኩል ከ8 ያላነሱ ሙትና ቁጥሩ በውል ያልታወቀ ኃይል ቁስለኛ በማድረግ አመርቂ ወታደራዊ ውጤት ማስመዝገብ ተችሏል። የጠላት ካምፕ ውስጥ ባሉ የውስጥ አርበኞች ለብርጌዱ የመረጃና ደህንነት ክፍል ባደረሱት መረጃ መሰረት የጠላት ኦፕሬሽን ቀጠናዎችን ለማስለቀቅና በብርጌዱ ቁጥጥር ስር ባሉ የገጠር ቀበሌዎች ላይ ለማህበረሰቡ የፖለቲካ ትምህርት ለመስጠት ያለመ እንደሆነ አስረድተዋል ሲል የአፋባ ጎጃም ቀጠና የጎጃም አገው ምድር 3ኛ ክፍለ ጦር የቀኝ አዝማች ስሜነ ደስታ እንጅባራ ብርጌድ ቃል አቀባይ መረጃውን አድርሶናል። በ8ኛ በላይ ዘለቀ ክፍለ ጦር ስር የሚገኙት ደባይ ጮቄ ብርጌድ እና አባ ኮስትር ብርጌድ በሁለት ቦታዎች ውጊያ ማድረጋቸው ተነገረ። የአፋባ ጎጃም ቀጠና 8ኛ በላይ ዘለቀ ክፍለ ጦር ስር የሚገኙት ሁለት ብርጌዶች ደባይ ጮቄ ብርጌድ በቁልቋል አራጆ እና አባ ኮስትር ብርጌድ በየትመን ከተማ ውጊያ አካሂደዋል። ደባይ ጮቄ ብርጌድ በደባይ ጥላት ግን ወረዳ ቁልቋል አራጆ ቀበሌ ሰኔ 14 2017 ዓመተ ምህረት ከሌሊቱ 11 ሰዓት ተኩል እስከ ሰኔ 15 2017 ዓመተ ምህረት ከጠዋቱ 3 ሰዓት ድረስ ባካሄደው ውጊያ 14 የጠላት ኃይል እስከ ወዲያኛው ላይ መለስ ተሸኝቷል። 5 ከባድ ቁስለኛ ወደ አዲስ አበባ ተልከዋል። 4 ቀላል ቁስለኛ ደጀን የመጀመሪያ ደረጃ ሆስፒታል ገብተዋል። በአጠቃላይ 9 የጠላት ኃይል ቁስለኛ አድርገዋልም ተብሏል። ከቆየ መገንጠያ እስከ ቁልቋል አራጆ ሰፍሮ የተቀመጠው ያገዛዙ ሰራዊት የግለሰቦችን ሀብትና ንብረት እየዘረፈ መሆኑን በአይን እማኝነት ማረጋገጥ ችለናል ብሏል። ክፍለ ጦሩ አባ ኮስትር ብርጌድ በእነማይ ወረዳ የትመን ከተማ ባካሄደው ውጊያ በጠላት ላይ ጉዳት አድርሷል። ተስፋ የቆረጠው ያገዛዙ ኃይል በእነማይ ወረዳ ዘብጭ ኢየሱስ ቀበሌ የምሪት ጎጥ የፋኖ ቤተሰቦች ናቸው በማለት ከ10 በላይ የንጹሃን አርሶ አደሮችን የቤት ቁልፍ በመስበር በቤቱ ሲጠቀሙበት የነበረውን የቤት ዕቃና ሀብት ንብረት በሙሉ አውድሟልም ተብሏል።
የአማራ ፋኖ ብሔራዊ ኃይል ሜጀር ጄኔራል ውባንት አባተ አንደኛ ኮር ጉና ክፍለ ጦር በወቅታዊ ጉዳይ ላይ መግለጫ ሰጥቷል። እንደሚታወቀው የአማራ ፋኖ ነፍጥ አንስቶ ገዳዩንና ጨፍጫፊውን የአብይ አህመድ ፈላጭ ቆራጭ የብልጽግናን አገዛዝ እንደ አማራ ተደራጅተንና አትግደሉን ብለን ራሳችንን ለመከላከልና ከጭቆና ስርዓት ለመላቀቅ የሞቀውን ቤታችንን ንብረታችንን እንዲሁም የምንናፍቀውንና የምንሳሳላቸውን ሁሉ ትተን ቤተሰቦቻችንንም ትተን ዱር ቤቴ ብለን ለሀገርና ለሕዝብ እንዲሁም እምነታችንን ለማስከበር ስርዓቱን መታገል ከጀመርን 2 ዓመታትን ልንሞላ ቀናት ብቻ ቀርተውናል። በዚህ አጭር ጊዜ የትግል ጊዜያችን በርካታ የውስጥና የውጭ ፈተናዎችን ብናስተናግድበትም በመሪዎቻችን ብስለትና ጥንካሬ አልፈናቸዋል። ጥሩ የሚባሉ እድሎችንም በመጠቀም ስራ ላይ በመዋል ይህንን አስከፊና ሰው በላ ስርዓት ገዳይነቱን ለዓለም ማህበረሰብ በማስረዳት የብልጽግና መሪዎች በሄዱበት የአውሮፓ ምድር በሙሉ ተቃውሞ እንዲገጥማቸው የሀገራት መሪዎች እንደ መሪ እንዳይቆጥሯቸውና እንዲሁም አበዳሪ ተቋማትና ሀብታም አገራትም ጭምር የኢትዮጵያ መንግስት መክፈል የማይችልና ለምኖ በተረዳው ጀትና ሰው አልባ አውሮፕላኖችን በመግዛትም የራሱን ንጹሃኖች ዜጎች ጨፍጫፊነቱን እንዲያወግዙ ተጠቅመንበታል። በርካታ በውጭ የሚኖሩ ሀቀኛ ኢትዮጵያውያንና አማራዎች ትግሉን እንዲቀላቀሉና እንዲደግፉን ግንዛቤ ፈጥረንበታል። ነገር ግን የስርዓቱ መሪዎችና አስቀጣይ ባንዳዎቹ ችግራቸውን ከማመን ይልቅ ወደ ማስተባበል የማህበረሰቡን ችግር ከመፍታት ይልቅ ወደ ማባባስ በመቀጠላቸው እንመራዋለን የሚሉትንና እንደ ህፃን ልጅ ሀሰተኛ ዶክመንተሪ ፊልም እያሳዩ በፋኖ ላይ ጥላቻቸውን ቢረጩም ለህሊናው ለማተቡ ታማኝ የሆነው የአማራ አርሶ አደር በየመድረኩ የአፍረት ካባቸውን ሲያከናንባቸው መክረሙን ባላገሩ ገበሬ ወደር የሌለው ምስክራችን ነው። ስለሆነም ማዳበሪያ በጠየቀ የሚታሰርበት ብልጽግናን አልደግፍም ባለ ስቃይና ጉስቁልና የሚደርስበት ፋኖን ተዋጋ ሲባል እምቢ ከወንድሞቼ ጋር አልጣላም ከቻላችሁስ እናንተ ጥያቄዎቻቸውን መልሱ ባለ መሳሪያውና የቀንበር በሬዎቹ ተነጥቀው የሚበሉበት አንተ የፋኖ ደጋፊ ነህ እየተባለ በሬውን ሽጦ የገዛውን መሳሪያ የተነጠቀበት አትግደሉኝ ባለ የበለጠ እንዲፈራ ገለባ ላይ ነዳጅ በማርከፍከፍ ከመኖሪያ ቤታቸው እስከ ህይወታቸው በሳት የተቃጠሉበት ብቻ ላይንና ለጆሮ የሚሰቀጥጥ መጥፎ ድርጊት የተፈጸመበት በአጠቃላይ አማራ ማህበራዊ እረፍት ያጣበትና በጅምላ የተረሸነበት አመታቶች መሆናቸውን ከልብ ያሳዝናል። እንዲህ አይነቱ አስነዋሪ አረመናዊ ድርጊት የተፈጸመው ደግሞ ከመደበኛ ስራው ወርዶ ኢትዮጵያን ባዋረደ መልኩ ሀገርን ከመጥቀም የውጭ ጠላት የገባበት ይመስል ለአንድ ወገን ብቻ የሚሰራው የብልጽግና ሰራዊትና ከአብራኩ በተገኙ ለሆዳቸው ባደሩ ፍርፋሪ ለቃሚዎች አድማ ብተና ፖሊስ ሚሊሻና ካሪ መሆኑ ልብ ይሰብራል። ስለሆነም በጉና ክፍለ ጦር ቀጠናዎች መከላከያ ተብየው የኢሉሚናቲ ስርዓት ወንበር አስጠባቂዎቹ ሚሊሻ፣ አድማ ብተናና ፖሊስ ዝርፊያ፣ አስገድዶ መድፈር፣ ግብረ ሰዶም መፈጸምና ነጻ የህይወት እርምጃ እየተወሰደ በመሆኑ በዚህ የዘር ወቅት በተዘሩ ሰብሎች ላይ ፋኖን ፍለጋ እያሉ የበቀሉ የእህል ቡቃያዎችን ማሳ ለማሳ በመዞር ከፍተኛ የሆነ የሰብል ውድመት እያስከተሉ በመሆኑ የቀጣዩን የመኸር ወቅት ፍሬ አልባ ለማስቀረት ከፍተኛ ዘመቻ ስለተጀመረ የጉና ክፍለ ጦር የሚከተሉትን የእገዳ ውሳኔዎችን ወስኗል። ከዛሬ ሰኞ ማለትም ከሰኔ 16 2017 ዓ.ም ጀምሮ ላልተወሰነ ቀን ማንኛውም የህዝብ መጫኛ ተሽከርካሪዎች ከ3 እግር ባጃጅ ጀምሮ ወደ የትኛውም ቦታ እንዳይቀሳቀስ ወስነናል። ይህንንም ስንወስን የማህበረሰቡ ችግር ሳይገባን ቀርቶ ሳይሆን ቀበሌዎችን በመምረጥና ግለሰቦችን ነጥሎ በማጥቃት ህዝቡን ከህዝብ በመነጠል ማሸበርና በልዩነት ለበርካታ ወራት አሸባሪው ስርዓት ከእስቴ መካነ ኢየሱስ ቆማ የሚወስደውን 54 ኪሎ ሜትር ጠጠር መንገድ በመዝጋት በልዩነት ጫና እያደረሰባቸው ስለሆነ ማህበረሰባችንን በዚህ የዘር ወቅት የግብዓት አቅርቦት እንዳይኖር፣ ታካሚዎችና እናቶች ወደ ሆስፒታል እንዳይሄዱ፣ ሰዎች በእግር ለማቋረጥ ሲሉ ውሃ እየወሰዳቸው ስለሆነና ከፍተኛ የሆነ ማህበራዊ እረፍት በማጣታቸው የአማራ ፋኖ ነፍጥ ይዞ ወደ ትግል ሜዳ የወጣበት ዋና ዓላማ ለአማራ ህዝብ ነጻነትና ማህበራዊ እረፍት ማምጣት እስከሆነ ድረስ አሸባሪው ብልጽግና የዘጋቸውን መንገዶች በአስቸኳይ መክፈት ካልቻለ በጉና ክፍለ ጦር ቀጠና የህዝብ ትራንስፖርት ስለማይኖር ማህበረሰቡ ከወዲሁ ቅድመ ጥንቃቄ እንዲያደርግ እያልን ከእስቴ መካነ ኢየሱስ፣ ደብረ ታቦር፣ ስማዳ፣ አንዳቤት ወደ ባህር ዳር፣ ከደብረ ታቦር ወደ ባህር ዳር፣ እብናት፣ ጋይንት እንዲሁም ከመካነ ኢየሱስ ወደ ቆማ አንዳቤትና ስማዳ የሚደረጉ የህዝብ ትራንስፖርት የማይፈቀድ ስለሆነ ይህንን ክልከላ ተላልፎ የተገኘ ማንኛውም የተሽከርካሪ ባለቤት በንብረቱ ላይ ለሚደርስበት ጉዳት ራሱ ኃላፊነቱን የሚወስድ መሆኑን እናሳስባለን። ሁለተኛ፣ በተዘሩ ማሳዎች ላይ ሲንቀሳቀስ ያያችሁትን የታጠቀና በጅምላ የሚጓዝ ኃይል እንድታስቆሙና ከፍተኛ ወጪ ወጥቶባቸው የተዘሩ ሰብሎችን እንድትንከባከቡ አደራ እያል የግሪሳውን ሰራዊት ትጥቁን እንድትነጥቁትም እናሳስባለን። ሶስተኛ፣ ለኦርቶዶክስ ተዋሕዶ እምነት ተከታይ ለሆናችሁ
አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እንዲሁም መንፈሳዊ ጽዋ ማህበራት በሙሉ ኢትዮጵያን እየገዛ ያለው ብልጽግና ነባር ሃይማኖቶችን ማለትም ነባሩን እስልምናና ክርስትና እምነቶችን እንዲሁም ታሪካዊ ቅርሶችን ከማፍረሱና ከማውደሙ በላይ በሃይማኖታችን የማይፈቀድና አስነዋሪ ድርጊቶችን የፈጸሙ ግለሰቦችን በጉልበት ከቀኑና ውጭ በመሾም ነገዳዊ ሹመት በማንገስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማፍረስ ድርጊቱን በይፋ በማናለብኝነት እያከናወነ ስለሆነ በያላችሁበት እንድታወግዙና ትግላችንን በይፋ እንድትቀላቀሉ። አራተኛ እርስ በርሳችን እንድንጨራረስ የተዘጋጀልን የብልጽግናን የግድያ ፕሮጀክት በመከተል የማያዋጣና እጅግ አደገኛ የሆነ ክብሪት እየጫራችሁና የፋኖን ቤተሰብ በመግደል ትግል እናሸንፋለን ብላችሁ ያስባችሁ ቄሎች የማያዋጣችሁ ስለሆነ ከድርጊታችሁ እንድትቆጠቡ እያስጠነቀቅን ይህንን ተራና ከተጀመረ የማያባራ ድርጊት ለምትፈጽሙ ባንዳ፣ ሚሊሻ፣ ፖሊስ፣ አድማ ብተናና ሆዳም ካድሬዎች በኋላ ማጣፊያው እንዳያጥርባችሁ ከወዲሁ እንድታስቡበት እንመክራለን። አምስተኛ አማራን እንኳን ትጥቁን ቀበቶን አስፈቷለሁ ብሎ ወደ አማራ ክልል የገባው ምርኮኛው ብርሃኑ ጁላ የማንኛውንም የአማራ አርሶ አደር የግል ንብረት የሆነና ጥጃውን እየሸጠ የታጠቀውን ትጥቁን ሚሊሻና አድማ ብተና ካልሰለጠናችሁ መሳሪያ ምዝገባና እድሳት አለ እያለ የግል መሳሪያ እየሸከፈ መሆኑ ይታወቃል። ስለሆነም በአሁኑ ሰዓት የትጥቅ ማስፈታት ሂደት እንጂ የመሳሪያ ምዝገባና እድሳት እንደሌለ እንድታውቁና መሳሪያ ያላችሁ ግለሰቦች በባንዳዎች እንዳትነጠቁ እያሳሰብን ይህንን ክልከላ ተላልፎ የተገኘ ማንኛውም ግለሰብ ኪሳራው በግሉ እንደሆነ በማወቅ ለሚደርስበት የንብረትም ሆነ የገንዘብ ውድመት ኃላፊነቱን የሚወስድ መሆኑን እናስገነዝባለን በማለት ጉና ክፍለ ጦር ማስጠንቀቂያውን አስተላልፏል። ይህ በእንዲህ እንዳለ ከአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና 1ኛ ክፍለ ጦር ባህር ዳር ብርጌድ የተላለፈ አስቸኳይ መልእክት ደርሶናል። የአማራ ሕዝብ ለረጅም ዘመናት ኢትዮጵያ ሀገሩን በደምና አጥንቱ የገነባ ሀገሩንና ሕዝቡን እንዲሁም ሃይማኖቱን ወዳድ የታመነ ሕዝብ ነው። ይህ ሕዝብ ሀገሩንና ሕዝቡን ከመውደዱም የተነሳ ባለፉት 60 ዓመታት የሴራ ፖለቲካ ሰነድ ተሰንዶበት የሰው ኃይልና በጀት ተበጅቶለት ሁሉን አቀፍ የሴራ ፖለቲካ የተሰራበት ሕዝብ ነው። የአማራ ሕዝብ ከቅርብ ጊዜው ከፋፍለህ ግዛው ሴረኛው ስርዓት አብዮታዊ ዲሞክራሲ በተባለው በእነመለስ ዜናዊ ሴረኛ ስርዓት በባዴን ተላላኪነት አማራው የደረሰበት ግፍ ተነግሮ የማያልቅ ለሰሚው ግራ የሆነ ግፍ ደርሶብናል። ይህ የኢህአዴግ ስርዓት አማራው በኢትዮጵያ ሕዝብ ያለውን ተቀባይነትና ክብር ህገ መንግስት አይሎት ህዝብ አፍራሽ ሰነድ ከ1983 እስከ 84 አማራ ጨቋኝ በዝባዥ እንደሆነ አድርጎ በሐሰት በማስረዳት ለእልፍ ዓመታት ኢትዮጵያ ሀገሬ ቤቴ ብሎ ይኖርበት ከነበረው ከደቡብ፣ ከሰሜኑ፣ ከምዕራቡና ከማዕከላዊ ኢትዮጵያ እንዲሳደድ፣ እንዲገደል፣ እንዲፈናቀል ሆኗል። ይህንን ጨቋኝ ከፋፋይ ስርዓት በቀኝ ያለው የአማራ ህዝብ ከ2003 ዓ.ም እስከ 2010 ዓ.ም ባደረገው መራር ትግል ተከትሎ የመጣው ለውጥ አካል ነኝ የሚለው የአብይ አህመድ ገዳይ አፈናቃይ ብልጽግና ስርዓት ከኢህአዴግ በባሰ መንገድ ለተከታታይ 6 ዓመታት ያለምንም ማባራት ንቀትና ትዕቢት በተሞላበት መንገድ በባዴናውያን ተባባሪነት የአማራ ህዝብ ከሚኖርበት መላው የኢትዮጵያ ምድር በመፈናቀሉ፣ በመገደሉ፣ በመገለሉ የኢኮኖሚ አሻጥርና የሱት ፖለቲካ ተጠቂ በመሆኑ የባስ ተብሎም ክልል ተብሎ ተቆርሶ በተሰጠው ምድር እንኳ ሰርቶ ለመኖር ሀብት ንብረት ለማፍራት ልጅ ወልዶ ማሳደግ ባለመቻሉ በጠቅላላው የመኖር መብቱ ተነፍጎ ዘሩ እንዲጠፋበት መፈረዱ ያሳሰበውና እንቅልፍ የነሳው የፕሮፌሰር አስራት ወልደየሱስ፣ የአስማራ ዳኜ፣ የጀነራል አሳምነው ጽጌ፣ ያስቻለው ደሴ፣ ሳሙኤል አወቀና የነ መማር ጌትነት ትውልድ በሰላማዊ ትግል ለዘመናት ተፋልሞ መልስ ያላገኘላቸውን ጥያቄዎች አንግቦ ጫካው ቤቴ በማለት ከሞዜሮ ጋር መነጋገርና ነፍጡን አንስቶ መታገል ከጀመረ ነው 2 ዓመት ሞላል። ይህ በመሆኑም ጠላት አብይ አህመድ የአማራን ህዝብ ለማጥፋት በሰማይ ከሚበር ጀት እስከ እግረኛ ሰራዊት ቢያስገባም ቅንጣት ለውጥ ባለማምጣቱና ጦሩን በማጣቱ አማራውን እርስ በርሱ ለማፋጀትና ለማባላት ፕሮጀክት በመግለጽ የአማራ ተወላጅ መከላከያ አመራሮችና አባላት አድማ ብተና፣ ሚሊሻና ፖሊስ እንዲሁም በወዳቸው የተገዙ መረጃዎችን በመያዝ ሊያጫርስ መሆኑን በድብቅ የኦሮሞ አመራሮች ስብሰባ ላይ ነፍሰ በላው ሽመልስ አብዲሳ የተናገሩ ንግግር እንዳብነት መውሰድ ይቻላል። ይሁንና የአማራ ፋኖ እየታገለ ያለው ጠላት እንደሚያወራው ለስልጣንና ሌላ ዓላማ ኖሮ ሳይሆን የህዝቡ የመኖርና አለመኖር ህልውና አደጋ አሳስቦት መሆኑን ተረድታችሁ የማለትም ጠላትን ወግናችሁ እኛን ለምትወጉ የአማራ ተወላጅ መከላከያ አመራርና አባላት፣ አድማ ብተና፣ ሚሊሻ፣ ፖሊስና የመረጃ ሰዎች አማራው ለአማራው ጥላውና ከለላው ጌጡና መድኃኒቱ እንጂ ዓለም በነቃበትና የሴራ ፖለቲካን አበጥሮ በተረዳበት ሰዓት የጠላትንና የተረኛውን የአብይን አጀንዳ ተሸክመን መጫረስ ስለሌለብን እንደ ህዝብ በአማራ ላይ የተጋረጠብን የአብይ አህመድና ብርሃኑ ጁላ ስርዓት በጋራ ደምስሰን እንደ አማራ ለመቀጠል ግድ ነው። ስለሆነም በባህር ዳር ከተማ ምድብ አማራ የሆናችሁ መከላከያዎች፣ ሚኒሻ፣ አድማ ብተና፣ ፖሊስና የመረጃ ሰዎች፣ ለአንዳሳ ከተማ ምድብ አማራ መከላከያ፣ አድማ ብተና፣ ሚኒሻ፣ ፖሊስና መረጃዎች፣ ለጭስ አባይ ከተማ ምድብ አማራ የሆናችሁ መከላከያ፣ አድማ ብተና፣ ሚኒሻ፣ ፖሊስና መረጃዎች፣
የዘንዘልማ ጎንባት አካባቢ ምድብ አማራ የሆናችሁ መከላከያ ፖሊስ አድማ በተና ሚኒሻና የመረጃ ሰዎች እስከ ሰኔ 30 2017 ዓመተ ምህረት ተከታታይ 15 ቀን ውስጥ ትጥቃችሁን እየያዛችሁ የባህር ዳር ብርጌድን በሚመቻችሁ መንገድ ትቀላቀሉ ዘንድ በጥብቅ እናሳስባለን። ይህን የተደረገላችሁን ጥሪ አክብራችሁ ወደ ብርጌዳችን ስትመጡ የትኛውንም የትናንትን ዕዳና በደል አናስብም። ለመታገል ዝግጁ ከሆናችሁና ከኛ ጋር ለመቀጠል ጥላትን ለመፋለም ከወሰናችሁ ይዛችሁ የመጣችሁትን ትጥቅና መሳሪያ ማንም አይነካባችሁም። ለመታገል ካልፈለጋችሁና ወደ ሰላማዊ ኑሯችን ነው የምንመለስ ካላችሁም ትጥቃችሁን እንደያዛችሁ ብርጌዱ ወደ ቤታችሁ ይልካል። በእናንተ ፍላጎት ወደምትሄዱበት ቀጥና ትጥቅ ይዘን መሄድ ያሰጋናን ካላችሁ የትጥቃችሁን ዋጋ ጥሬ ብር ከፍሎ መሳሪያችሁን በመረከብ የህይወት ዋስትና በመስጠት ወደ ቤተሰቦቻችሁ መላክ እንደሚችል ብርጌዱ ጥሪ ያቀርባል በማለት የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና አንደኛ ክፍለ ጦር የባህር ዳር ብርጌድ የህዝብ ግንኙነት መምሪያ ኃላፊ ፋኖ መሳፍንት መንግስቱ ገልጿል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ወጃ ይህንን ይመስል ነበር። ሰናይ ጊዜ ተመኘን።